ኧረ ቼለው ምንድነው ያረከው? እኔን ወደታች ወያላውን ወደ ላይ። ኧረ በስመ አብ ሴቶቹ ሳይቀሩ በንቅለ ተከላ ፍሬ ያስተክሏል። በደንብ እየቋጠረ ነው ወያላው ቋጠሮውን አልቻልነውም። ሴቶቹ ሳይቀሩ ፍሬ ያስተክሏል። እንደዚህማ ሊሆን አይችልም። ባለቀ ሰዓት እኔን ወደታች ወያላውን ወደ ላይ። አይቼለው ዛሬ ልክ አልሰራም። ቀጣይ ሐሙስ አርሰናል ከሊቨርፑል ነው። እንደ ዩናይትድ ደጋፊ ሊቨርፑልን ልደግፍ አልችልም። እንግዲህ ወያላው ይቅ ነው። ከሊቨርፑል ጨዋታ በኋላ በቋጠሮ እንመለሳለን። የዩናይትድ ሴቶችም በንቅለ ተከላ ፍሬያችሁን መቋጠር መቻል አለባችሁ። እንግዲህ አርሰናል ከሊቨርፑል ሲጫወቱ ሊቨርፑልን ልደግፍ አልችልም እንደ ዩናይትድ ደጋፊ። ወያላው ይቅ ነው። ቼላው ግን ዛሬ ጥሩ አልሰራም። አረ ወንድም ጥላ ድንቄም ወንድም ጥላ የወያላው ወንድም ናንተ። አረ በስመ አብ ቼላ ወንድም ጥላ ቢስ የጋራ ደህንነት ታከሽፋለህ፣ የጋራ ሰላም ታደፈርሳለህ። አመቱ ሙሉ አይበሉም ብዬ ዘምሬ ይኸው ሲበሉ ምን አባቴን ደግሞ ምን ያላቀለ ካንተ ራስ ደሞ አለ አንተም ብሎ ሃንግሰሪ የጠረፍ ወይ ይበላል። ደገነርስ ዊክ አላውሻችሁም። ሲቲ እንዲያሸንፍ ነበር የምፈልገው። ለምን ፉክክር እንዳይ ሲፎካከሩ ማየት ስለምፈልግ፣ ፕሪሚየር ሊግ ይሄን ስለምንፈልግ ማለት ነው። ፋርመርስ ሊግ ገና 20ኛው ሳምንት ላይ ሆኖ ቡንደስሊጋ ላይ የጠላነው ነገር፣ ፈረንሳይ ሊግ ዋን ላይ የጠላነው ነገር በእንግሊዝ ፕሪሚየር ሊግ ልንመለከት ነው። ቼልሲ እንደዚህ እንኩትኩት የወጣ ቼልሲ፣ አሰልጣኝ የሌለው ቼልሲ ኢታድ ስቴዲየም ላይ ጉስቶ የሚባል ተጫዋች መጨረሻ ላይ ያችን ነገር አድርጎ ካሰ እንጂ ምን ነበር ሲያደርግ የነበረው? ጋርዲዮላ ካንተ የማይጠበቅ ስህተት ራይንደርሰንን ቀይረህ ታስወጣዋለህ። በስማም ኮሊደሩ ክፍቶ ነው እኮ በቃ የልጅ ሲወጣ ምን አይነት ጸዴ ተጫዋች ነው ግን ማንቸስተር ሲቲ ያገኘው ራይንደርሰን። ለማንኛውም ይሄ ሳምንት የአርሰናል ሳምንት ነው። እንዳለ አቻን የወጡት እንዳለ ማለት ነው። በመሃል አርሰናል የናቃቸዋት 2.6 ላይ ደርሳለች። ለማንኛውም በጉጉት ሲጠበቅ የነበረው የማንቸስተር ሲቲና የቼልሲ ጨዋታ አንዳቻ ተጠናቋል። ጨዋታው እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ ስላመሸው በጣም ይቅርታ፣ ትንሽ ደስታውን አልጨረስ ብዬ ነው። በሁለት ጨዋታ ልቤ እርክት ብሏል። ቤተሰብ ቪዲዮ ከመጀመራችሁ በፊት ለሚመለከቷቸው አካላት ቆርጣችሁ ላኩላቸው፣ ለጥፍለት። ይሄን ሁሉ ደስታ እላይ በላይ አጎናጸፍከኝ አምላኬ። እኔ ማን ነኝ? ከምንስ ተመርጬ ነው? ሰው እንዴት ደስታና ፌሽታ ኦቨርዶዝ ይሆንበታል? አሁን መጨረሻ ሽፍታ እየወጣብኝ ነው። ወንድም አለም ሃንግማንን ምሽት ላይ ገጥመው 3 ነጥብ ይዘህ ልትወጣ ብቻ ምሽት ይሁን ከሜዳ ውጪ ሜዳ ውስጥም ቢሆን ጣጣ የለበትም። እንዲህ አንገት ላይ ቆሞ ወይ ውጤትን ይወስዳል ወይ ውጤት ያሳጣል። ወገን ስሙን እየረሳን ነው። አንግማን ነው አለቀ። 19 ክለብ አንዱ ክለቤ ላይ አይበገሬው መድፈኛው ላይ ፍሬው ፍንድት እስኪል ድረስ ይቋጠራል። እኛ ግን አንድ ቋጠርን በአንድ ድንጋይ ሁለት ወፍ። የታባይ ያው ነው። ማንቸስተር ነው። እሳት ካየው ምን ለየው? ያላቻ ጋብቻ አቻውቱ። እኛ ግን እዛው ላይ ነው አናት ላይ በ6 ነጥብ ቀብረን ፈልሰስ ብለን ቁጭ ብለናል። ከዚህ በላይ ፋሲካ አለ? ጥሬው ተበላ ተቆረጠ የሚባለው እኮ በዚህ ሰዓት ነው። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ መደረግ እንዳይረሳ። ቴንክ ዩ 97 ከ17 ጋርዲዮላ ቸለለ ብቻው መሳቅ ጀመረ። ጋርዲዮላ መሳቅ ጀመረ። አረንፎ ፓልመር ላይ ስቶ አንበሳ ይሄ ወይኔ ሰጣቸው ቻንስ። ቸርኪ ገባ። ኮርና አገኙ።
አለቀ ግባለት ቼላው ግባለት ተስፋ ቆርጬ ቢስሚላ ግባ እናውጣው ቼላው ወንድም ጥላ ቼላ ወንድም የኛ ወንድም ነው እንኮ ዛሬ የኛ ወንድም ነው እንኮ ቢስሚላ ምን አይነት ጨዋታ ነው ከምንድን ነው የመጣው ጎሉ ከየት ነው የተገኘው ይመቸን 6 ነጥብ ልዩነት ሊጉን እየመራ ነው ኢንዞ አደራ በላ ኢንዞ በርናንዴዝ ምን ነው አታልተጠቀስክም ነው አንተ ለንደናውያን አይደለህም ነው አንተ ስለ አርሰናል ስለ ወያላ አይመለክ አንተ ወያላ ዋንጫ ቢበል አትረበሽም ነው እነ ፓልመር እንኳን አውቀው እንደዚህ ሲያለቅጡ አንተ አትባንንም 90 ላይ ታገባለህ ሙሉ ቼልሲ ሙሉ ማንቸስተር ከተማን የከዳው እኔ ከዚህ በኋላ ማለት ነው ኢንዞ ፈርናንዴዝ በቃ እስከ መጨረሻው ነው መጣለው ኢሪቢስ አታውቀው እኮ ቼልሲ እኮ እግዚአብሔር አውቀው ቢያለምጡ እኮ ነው ይመስል 90 ላይ ዝዷል ከረከረው ሉዊስ ዲያዝ ማለት ነው ተጎርቶ ነው የወጣው በሉኝ አለበለዛ ፔፕ ጋርዲዮላችሁን ማለት ነው ቢላ ስዬ ነው መመጣለት ተጎርቶ ካልሆነ ቀይሮት ከሆነ ብሮ በስማ ይሄ ኤሌመንተሪ ስህተት ነው አንተ 90 ምናምን ደቂቃ ላይ የቡድንህ ሊደር ነቅለህ ኤክስፒሪየንስ በሌለው በደንጋጣው ኩሳሞቭንና እንትና እንዴት ነው የምታጣምረው አኬ እማይው በዚህ በኩል ኦሬል ያለው በቃ ባክፎርን እኮ አዳከምከው ማለት ነው ተጎርቶ ከሆነ ተጋደልን ከፔፕ ጋር ተቆራረጠን ነው ሙሉሽ ሙሉን ያስቀየመን ማለት ነው በርናንዶ ሲልቫ ደግሞ የፔፕ በጣም ፌቨሪት ሰው እንደሆነ ታውቃላችሁ ኢቭን የሲቲ ስኳድ የሆነ ነገር ሲፈልጉ በበርናንዶ በኩል ነው የሚልኩት ፔፕን በጣም ነው የሚፈሩት ከሱ ጋር ብቻ ናቸው ክሎዝ እና በጅልስና በዘመድ እያስገባው እየመሰለኝ ነው የለም እኮ የድሮ በርናንዶ ሲልቫ የለም በቃ ኢነርጂው አሪፍ ነው ይከላከላል ምናምን እንጂ ቲጃኒ ሬንደርስን አስወጥተ 90 ደቂቃ እንዴት እሱን ታጫውታለህ በርናንዶ ሲልቫ በገባ ቁጥር ጥሩ አይደለም በቃ በመጨረሻ ላይ እሱ በሰራው ፋውል ነው የገባው ማለት ነውና በጣም ነው የሚያናደው ማለት ነው የሲቲ ደጋፊዎች ደግሞ ሴሜዮን ሌሎች ቡድኖችን ለማዳከም ካልሆነ ፔፕ ጋርዲዮላ እንዴት ከፉልባክ አስቀድሞ ሌላ ዊንገር ያመጣል እነ ማርሙሽ እነ ሳቪኒዮ እነ ዶኩ እነ ፎደን እነ ቼርኪ ባሉበት ቲም ሌላ ዊንገር እንዴት ታመጣል ይሄ ቲም ፉልባክ የለውም ሲል ማለት ነው ፔፕ ማገዛቸው እኮ ነው ፉልባክ በቂ ነው ኑኔዝ እና ኦሬል በቂ ናቸው ይሄ ነው በቂ ይሄው በቃ አሸናው ነው የሚባለው ጉስቶ ማለት ላጣው እንደው ካንሴሎን ባየንበት ኑኔዝ በቂ ነው ለፉልባክ ትሉኛላችሁ ይሄ ቲም ፉልባክ ያስፈልጋል አማድ ያለውን በውሰት ከፈለጋችሁ እንኳን እንሰጣችኋለን እንጂ ዘንድሮ አርሰናል አይበላትም እኔ እንደውም እስካሁን ብዙ አልቋጠርኩም ነበር ከዚህ በኋላ ቋሚ ቋጣሪ ነው ሞኖ የቀረውን 19 ነው 20 ጨዋታ እያንዳንዱን ነው መቋጠረው ነው ምልሽ ጎብዬ ቮልቭስ ከ20ኛ መጥቶ ይበላታል እንጂ አትበሏትም ከተማችን ሊረበሽ ቲክቶክ ለንደን ልትረበሽ አይሆንም ወይኔ ግን ቋጠሯችንን አከፋችሁት 6 ነጥብ ወይኔ ፔፕ ጋርዲዮላ አረቼ በመጨረሻ ዓመት ናት በርታተው ወይኔ ኢንዞ ፈርናንዴዝ ቼላ ወንድም ጥላ አንተ ነጥብ አስጥልኔ ዋንጫ ልብላ ሱፐር ሰንዳይ አናዘር አቻ ይላል አባቴ ድጋሚ ሌላ አቻ ይዘመተናል ማለት ነው ዛሬ ቪዲዮቻችን እንዳለ አቻ ባቻ ናቸውና የሆነ ቲክቶክም አቻ ላርጋችሁ ብሎ ነው መሰለኝ እንዳለ ቪዲዮአችንን እያያዘው ነውና ኮፒ ሊንክ እያረጋችሁ ጋይስ ኮፒ ሊንክ አባቴ እኔ ልቋጥርልህ እንጂ ማለት ነው አይደለም ማሰልጠኛ አባርህ ይቅርና ማለት ነው 11 ተጫዋቾች ባይኖር ራሱ አሸንፈ ትወጣለህ እመነኝ እኔ ብቻ ልቋጥርልህ እኔ ብቻ ከጎንሽ ነኝ በለኝ እንጂ ማለት ነው በቃ አርሰናል ደጋፊ ቋጥርልህ እንጂ ለምን 11 ማይወጡ ታሸንፋለህ አሁን ዛሬ ከአርሰናል ደጋፊ በላይ ደስተኛል አለ ጎበዝ እስቲ ንገሩኝ አለ ትርፊ በዛ ነጥብ ጥላ ዩናይትድ ነጥብ ጥሎ ቼልሲ እና እንትና ሲቲ እኩል ነው ነጥብ ይጣሉት ያቺ ደረስ መለስ ራሱ ማለት ነው ጋይስ 5ኛ ደርሳን የተመለሰች ማለት ነው ነጥቡም ጠቧል እመኑኝ አርሰናል ዋንጫ ሲበላ ከዚህ ሀገር እንወጣለን ያላችሁ ሰዎች ማለት ነው ፓስፖርት የሌላችሁ ፓስፖርታችሁን አዘጋጁ በሊቢያ ያሰባችሁ ወይ ደግሞ በኬንያ እንወጣለን ብላችሁ ያሰባችሁ ደግሞ ማለት ነው እመኑኝ የእግር ጉዞ እየሄዳችሁ ተለማመዱ ኦኬ ዘንድሮ የማይቀር ነው
ኢትዮጵያ የምትገኙ የማንቸስተር ዩናይትድ ደጋፊዎች ወንድሞቼ አርሰናል ዋንጫውን ሊበላ እንደሆነ ግልጽ ነው። እኔ ተመስገን በደህና ጊዜ አቡዳቢ መጥቼ ሰላሜን አግኝቻለሁ። ግንቦት ደርሶ ዋንጫውን በልተው ቤት ለቤት እየዞሩ ቅንድብና ጸጉራችሁን ከመላጨታቸው በፊት አምልጡ፣ ፓስፖርት አውጡ። በህጋዊም ሆነ በምን መንገድ እኔ እንዴት እንደምትመጡ ብቻ ቀጣይ ቪዲዮ ሰራለሁ። ራሳችሁን አድሩ። በሉት ሲቲ አያቻ ያቻ መንፈስ የተወጋዩ ነው። ምንድነው ሳምንቱ በሙሉ አቻ? እኛ አቻ፣ ዛሬ ዩናይትድ አቻ፣ ቼልሲ ከሲቲ አቻ። ተመልከቱ፣ ቶተናም እንደዛው ባለፈው ሳምንት አቻ። ይሄ ነግራችኋለሁ፣ የወያላው ስራ ነው፣ የወያላው ቋጠረው ነው። የአርሰናል ሙጣንጤ ያለበት ውገማ አለበት። ዛሬማ ተሳካላቸው ጭራሽ ሲቲዎች ማለት ነው። ዛሬ ማለት ነው ቆንጆ እንቅስቃሴ እያደረጉ ነበር በማጥቃቱ ግን ምን ዋጋ አለው? መጀመሪያ ላይ የሚያገኙትን እድሎች ባለመጠቀማቸው መጨረሻ ላይ እንግዲህ ኤንዞ ፈርናንዴስ ዋጋ አስከፈላቸው ናቸው ወጣ። ያው ለኛ እንግዲህ ቼልሲ ያው ባለማሸነፉ ቆንጆ ነው። ቼልሲዎችን በካውንተር እጅግ በጣም ተጭነው ሲያጠቁ ነበር ማለት ነው። ያው መከላከል ላይም ዛሬ ባይዘ ቼልሲ ጎበዝ ነበሩ። በጣም መከላከል ላይ በጣም ጎበዝ ነበሩ። ያው ሲቲዎች ቅድም እንዳልኳችሁ መጀመሪያ ላይ መጠቀም የነበረባቸውን እድል እንግዲህ ሳይጠቀሙ አቻ ወጥተዋል ማለት ነው። እንግዲህ ያው መንገዱን ለአርሰናል ተመቸ። ምንም ማድረግ አይቻልም። እንግዲህ ሲቲ እኮ በዚህ ዓመት ዋንጫውን እንበለዋለን። ከዚህ ካንተን ያስፈራል ዋንጫው፣ ካንተ ማለት ነው። ካንተ እኔ ያስፈራል ዋንጫው፣ ካንተ ማለት ነው። የዋንጫው ቲም አየነ እኮ አየነ። ወተት ለህፃን ልጅ ድሮም ጥሩ ነው። ፈላው ጠጪ። ፈላው ተቀላቅሏል። የኛ ማህበር የኛን እድር ተቀላቅሏል። ጠጪ። ዘንድሮ አብረን ተያይዘን እንዲህ ምን አይነት ጉድ ውስጥ ነው የገባነው? ያለፈው ሳምንት ሶስታችንም ማቻ፣ ይኸው አሁንም ተያይዘን እየተደነቃቀፍን። ጠጡ። ለህፃን ልጅ ነው ድሮም ወተት። እንካ ተጋድ እንካ። ኦጆጆ አውሮፕላን ነው። እንካ እስኪ ተብረከረካለ እንዴ? የኛው ቋጠሮ እንኳን የማይጠቅመው ቡድን በስንቱ ልቃጠላለች ቆሎ። እንዲህ ምን ሆናችኋል እንዴ? ወይስ እኔ ነኝ ችግሩ? ወይ እኔ ቋጠሮ ላቁም ታሸንፋላችሁ? ቼላው የስራህን ይስጥ። አንተ ሙጠንጢስ በዚህ ሰዓት አንገት ሰራለ። ጠብቀ ለሊት ላይ ጠብቀ ጉድ ሰራን። የለንደን ኩራት አሁን ማን እንደሆነ ያሳያል። ልክህን ታገኛለህ አንተ ወራዳ። ቼልሲ ለአርሰናል ትልቅ ውለታ ነው የዋለለት። ኤንዞ ፈርናንዴዝ ደግሞ የአርሰናል ደጋፊ ነው። አለቀ በቃ። ሄዶ ከደጋፊ ጋር ጨፈረ። ምን ይባላል? እሺ እግዚአብሔር እኔ ራሱ ግራ ገባኝ። ልጨፍር አልጨፍር አቻ መውጣት በጣም የሚያስጠላኝ ነገር ነው። እዚህ ጋር አርሰናል ስለቋጠረ ወይም አርሰናል ስለሚጠቀም ሳይሆን በቃ እዚህ ጋር የተጫወተው ሌላ፣ ነጥቡ የሚያገኘው ሌላ። ሲቲ 1 ነጥብ አገኘ፣ ቼልሲ 1 ነጥብ አገኘ፣ አርሰናል ደግሞ 1 ነጥብ አገኘ፣ ወይም ደግሞ ሌላ ተመልካች 1 ነጥብ አገኘ ማለት ነው። እዚህ ጋር አንዳቸው ቢያሸንፉ አሪፍ ነበር። ግን ሰከንድ አፍ ላይ ምን አይነት ጌም ማኔጅመንት ነው ያየ ነው። የሚገርም አሰልጣኝ ነው። በቃ የአንደር 21 አሰልጣኝ ማለት ነው። በጣም ነው የሚችለው። ሳንቶስን አስገባው፣ ጨዋታውን ቀየረው። ሲቲ ፈርስት አፍ ገሎ መውጣት የሚችለውን ጨዋታ አበላሸው በቃ። ሲቀጥል ደግሞ ዛሬ ዴላፕ ምን አይነት ስራ ነው እየሰራ የነበረው? እንዲህ ጆዋ ፔድሮ እኮ አቃጥሎን ነበር። እኔ ከምንም በላይ የምጠላው ሰልፊሽ ተጫዋች ነበር፣ ግን ዴላፕ ገብቶ ማለት ነው በቃ ተቾቹ ፈርስት ተቾቹ የአየር ላይ ኳስ የሚያበርድበት ሁኔታ የመጀመሪያ ኦን ታርጌት ራሱ እሱ ነው መሞከር የቻለው። እንደገና ደግሞ ማለት ነው ተከላካዮቹን በመረበሽ በቃ የሚገርም ስራ ነበር የሰራው እና ዴላፕ ላይ ተስፋ ይቻለሁ እውነት ለመናገር። ከዛ ውጪ ግን ማለት ነው ጉስቶ የሚባል ተጫዋች ላየው አልፈልግም። ባዲያሺል የሚባል ተጫዋች ድሮ ገና ነው የቆረጠልኝ። ባዲያሺል የተሳሳተው ኳስ ነው ማግባት የቻሉት። ፈርስት ሃፍ በጣም ፈንጭተውብን ነበር። ሰከንድ ሃፍ ግን እድሜ ለኬርቴከራችን ወይም ደግሞ ጊዜያዊ አሰልጣኛችን ይሁንና አንዳቻ እንግዲህ መውጣት ችለናል ማለት ነው። እና አርሰናሎች እንግዲህ እንኳን ደስ አላችሁ። በቃ ካሁን በኋላ የ6 ነጥብ ልዩነት አድርገንላችኋል። ችላችሁ ካሁን በኋላ መርታችሁ ሄዳችሁ መብላት ከቻላችሁ እንኳን ደስ አላችሁ እንላችኋለን። ከዛ ውጪ ግን ካልበላችሁ እንደማትችሉ እወቁት። በቃ አናዘር ዋን ማን ዛሬ ለሁሉም ነው አናዘር ዋን ያልኩት። 5ቱም አቻማ ልክ እንደ ማክሰኞና ሐሙስ። ምን አይነት ሳምንት ነው?
እኛ ብቻ የምናሸንፍበት ሳምንት የቼልሲ ተጫዋቾች ያለ አሰልጣኝ ራሳቸው ተመካክረው በጣም ሁላችሁም ለ19 የምትቋጥሩለትን ሲቲን ኢቲሃድ ላይ ሄደው ነጥብ አስጣሉት። ገባርለ ሪስ ጄምስ ምናምን እኮ ነው ፕላን ያወጣላቸው። ያለ አሰልጣኝ ማን አንቺን ለማሸነፍ አሰልጣኝ አያስፈልግም። ከኤንዞ ጋር ነው አብረን የሮጥ ነው ማን ቼልሲ ባለውለታዬ ነሽ አንቺ በቃ የዛኔ ራሱ ሊቨርፑልን ባለቀ ሰዓት አስቀየምሽልኝ። አሁንም መተሽ እነዚህ ነው ባለቀ ሰዓት ካራባው ካፕ ደግሞ መተሽ ለዳዲሽ ስለሆንኩኝ ለኔን በርግደሽ ተጫለሽ። በቃ ካይሴዶ ቢጫው ይነሳለት ምትሉ ቢጫው ይነሳለት በጣም ነው የምትችለው። ሳትጫወት ነው የምትችለው። ገባር እንዴት ሚያረካ ቀን ነው ማን ሚያረካ ቀን። ቪዲዮን ኮፒ ሊንክ አድርግ፣ አካውንቱን ኮፒ ሊንክ አድርግ። አዛየውንኩኝ ነው አካውንቱን ኮፒ ሊንክ አድርግ። በቃ ይብሉ አርሰናል በቃ ይብሉት ይመቻቸው። እንዴ ከሜዳ ውጭም ከሜዳ ውስጥም ከሜዳ ውጭም በቋጠሩ ምናምን በጣም የተሟላ ነው። በቃ ይብሉት ይመቻቸው። ምንድነው እኔ ግራ የሚገባኝ ወንድም ቼላው ምናምን እየተባባላችሁ ጭራሽ መግባባት የለም። ጥምረታችሁ የት ሄደ? ዩናይትድ እና ቼልሲ እንደ ፋራ ላስት ሚኒት ላይ አቻ አድርጎ ይወጣል እንዴ? ምንድነው አላማውን ዘነጋ ሁሉ። በቃ የፕሪሚየር ሊጉ ጫና እንዳለ እኛ ጀርባ ላይ ነው የሚጫነው። ሁልጊዜ ሳስተውል እኛ ጋር ነው ያለው። በቃ ሐሙስ እኛ እናቀልላችኋለን። በቃ ተረጋግታችሁ አቻችሁን አንዳንድ ነጥባችሁን ይዘው ሁላችሁም ቁጭ በሉ። በቃ ወርቅ በእሳት ነው የሚፈተነው። መፈተን ያለበትን እኛ እሳት ሆነን ፈትነን እናሳልፋለን። ሁላችሁም ተረጋግታችሁ ተቀመጡ። ጥምረታችሁ ምናምን የሚለውን ተዉት እና ኦሪጂናል ሚኖክስ ዲል የምትፈልጉ ደግሞ ለሴቶችም ለወንዶችም በከላይ በማስቀምጥላችሁ ስልክ እየደውላችሁ እዘዙ። አዲስ አበባ ውስጥ ነፃ ዴሊቨሪ አለ። ያላችሁበት እልክላችኋለን። በቃ ሐሙስ እንገናኛለን። እሺ ጀማዓው ይቺ የምታዩት ሪአክሽን እንግዲህ የታላቁ አሰልጣኝ የፔፕ ጋርዲዮላ ነው። የአቻነቱ ጎል እንግዲህ በኤንዞ ፈርናንዴዝ አማካኝነት ሲቆጠር ያሳየው ሪአክሽን ነው ጀማዓው። በዚህ ውስጥ በጣም ብዙ መልእክቶች አሉ ጀማዓው፣ እጅግ በጣም ብዙ። በዘንድሮ የፕሪሚየር ሊግ ውድድር ላይ ማለት ነው ጥቃቅን ስህተቶች አይደለም እንደዚህ አይነት ትልቅ ስህተት ይቅርና ጥቃቅን ስህተቶች ዋንጫ ሊያሳጡ የሚችልበት ፉክክር መድረክ ላይ እንዳለ በአግባቡ የሚያሳይ ነው። እንደምታስታውሱት ያለፉት አመታት ጋርዲዮላ ቢሆን ምን ላይ ምን ማድረግ እንዳለበት ጠንቅቆ ያውቃል። ማንዬ ገብቷል አይደለ? ስለሆነ ረጋ ብሎ ተረጋግቶ ቡድኑ መርቶ ምናምን ነገር ሲወጣ ነው በጣም። አሁን ላይ ግን ከፊቱ ያለው ማን እንደሆነ ጠንቅቆ ያውቃል። ይኸውልህ ምን አይነት ሰራዊት እንደተሰማራበት በአግባቡ የተረዳበት ሰዓት ነው። ከፊቱ ያለው ቡድን ምን ያህል ሲሪየስ ምን ያህል ለዋንጫ የቀረበ ትልቅ ቡድን ከፊቱ እንዳለ በአግባቡ ተረድቷል። ማንዬ በቃ በዚህ ውስጥ የምትረዳው እሱ ነው። ምን አይነት ስህተት በምን አይነት ታይሚንግ እንደተፈጠረ አይቶ እየተጸጸተ ነው የምንመለከተው ጀሞ። ለማንኛውም እዚህ ያላችሁ የሲቲም ደጋፊ ሆነ የሌላ ክለብ ደጋፊዎች እቺን ነገር አንዴ እናንተ ውስጥ በከቱት መልካም ይመስለኛል። ከፊት ያለው ቡድን እጅግ አስፈሪ ነው። ማን ለጥቂት እንኳን አመለጠ ነው ማን ያመለጠ። በተለይ በዚህ ሰዓት ካመለጠ አርሰናል ተጫዋቾቹ ከጉዳት ይተረፉለት እንጂ ማን አባረ አሯሩጣ አትይዞ ማንዬ። ለማንኛውም ጀሞ ሼር ኮፒ ሊንክ አድርገን እናዳርስ። ጋርዲዮላ ዛሬ ያሳየው ሪአክሽን ይህንን ይመስላል።